በስተመጨረሻም ሄርሜላ ሁሉ ነገር ተስተካከለላት፣ ተሳካላት። ህይወት ይቀጥላል። ማንም ሰው እንዳይቀር ግብዣ ለቤቴ አዲስ ምዕራፍ ሊይዝ ነው ህይወቴ በማለት እንግዲህ አብርሽና ሄርሜላ በጣም ደስ የሚለውን ምዕራፍ ወይም ደግሞ ደስ የሚለውን የህይወት ጉዞ ደስ የሚለውን የፍቅር ጉዞ ለመጀመር ተስማምተዋል ማለት ነው። አብርሽም እንደምታዩት ፈራተባ እያለ ነበረ። አንዴ ወረቀት አምጪ፣ አንዴ ከተወለደ በኋላ ነፍስ ሆኖ ከወጣ በኋላ ነው ማምነው ቢልም ነገር ግን ልጁን ደስተኛ ሆኖ ተቀብሏል። ወይም ደግሞ የልጅ አባት መሆኑን ወይም ደግሞ ሄርሜላ ከሱ ማርገዟን አምኖ ተቀብሏል ማለት ነው። ሄርሜላም በዚህ የተነሳ በጣም ደስተኛ ሆናለች። ሄርሜላ ብቻ አይደለችም፣ አቤልም ማርቲም እንግዲህ በጣም ደስተኛ ሆነው አጨብጭበው በቃ ጨፍረው አመስግነው ነው ደስ በሚል ሁኔታ የተለያዩት። እንግዲህ ህይወት ይቀጥላል። አንዱ ህይወት አልተስተካከለ አልተሳካም፣ አንዱ ህይወት አልቀጠልም ማለት ሌላ ህይወት የሚቀጥል ህይወት የለም፣ ሌላ የሚስተካከል ህይወት የለም ማለት አይደለም። አንዳንዶቹ የሆነ ህይወት ገጥሟቸው በጣም የሚያስጠላ የሚያሰለች ወይ ደግሞ ከባድ ዋጋ ያስከፈላቸው ህይወት ሲኖር ወይ ከባድ ፈተና ያዩበት ህይወት ሲሆን ድጋሚ ሌላ ህይወት ለመጀመር ድጋሚ ሌላ ህይወትን ለማየት ድጋሚ ሌላ ተስፋ አለኝ ብለው አያስቡ እና በዛ ምክንያት ራሳቸውን ጥለው በጣም ከሰውነት ተራ ወጥተው ተጎሳቁለው የምናይበት አጋጣሚ አለ። በተለይ ኢትዮጵያ ውስጥ መላው ዓለም ላይ በሚባል ደረጃ ሴትም ሆነች ወንድ ከትዳሩ ወይ ደግሞ ከፍቅሩ ወይ ከፍቅሯ ሲለያዩ ራስን የመጣል ነገር፣ ራስን የመጥላት ነገር፣ በጣም አስቸጋሪ ጊዜ ማሳለፍ፣ ከዛ ቀጣይ ህይወቴ በቃ ተበላሽቷል፣ ከዚህ በኋላ የኔ ህይወት አይቀጥልም፣ ከዚህ በኋላ የኔ ደስታ የለም፣ ከዚህ በኋላ ምንም ህይወት የለኝም ብለው ራሳቸውን ጥለው በዙሪያቸው ያሉ ሰዎችንም እስከ መጥላት ይደርሳሉ። ሶ አብርሽ አዲስ ህይወት ጀምሯል። እኔ አዲስ ህይወት እንደጀመረ ያመንኩት በዚህ ቪዲዮ ላይ ነው። የእውነት ለመናገር በእርግጥ አንዳንድ ሚስጥሮች እየወጡ ነው የሚገኙት። አብርሽ፣ ዳኒ፣ ሩታ፣ ሌሎቹም እና አቤል እና ሄርሜላ ሆነው ተመካክረው እንደሚሰሩ መረጃ እየወጣ ነው የሚገኘው። እንግዲህ ከካሜራ ጀርባ የሚሆነውን ነገር ፈጣሪ ነው የሚያውቀው። እንግዲህ እኔ እዚህ ጋር ካሜራ ፊት ላይ ለወጣው ነገር ቪዲዮ ተቀርጾ በተለቀቀው ሀሳብ ላይ ነው እኔ ሀሳብ የምሰጠው ና ዳኒና አብርሽ ልብስ ሳይቀር እየተቀያየሩ እንደሚለብሱ ሴቶች ራሱ ቻፕስቲክ ሳይቀር የሆነ መነጽር ሳይቀር እየተቀያየሩ እንደሚያረጉ እንደሚጠቀሙ ከዛ ከካሜራ ጀርባ ሁሉም አንድ ላይ እንደሆኑ ሁሉም አንድ ላይ ውለው አብረው በቃ ሲጨፍሩ ሲዝናኑ ሲበሉ ሲጠጡ እንደሚውሉ አብረው አንድ ላይ ጥሩ ጊዜ እንደሚያሳልፉ ነው የተነገረኝ። እንግዲህ ኢቭን ሩታና ሄርሜላም ማለት ነው አብርሽና ዳኒም ማለት ነው ሚዲያ ላይ ሲመጡ ነው በቃ ጠላት ሆኖ እንደ ጠላት ሆኖ ወይ ደግሞ እንደማይስማሙ እንደማይግባቡ ሆኖ ነገር የሚመጡት እንጂ ከካሜራ ጀርባ አንድ ላይ ናቸው የሚል መረጃ እየሰማው ነው። ግን እኔ ይቅርታ አድርጉልኝና አንዳንዴ የሚዲያ ነገር ምንም እንትኑን አታውቁትም። የሚያዝ የሚጨበጥ ነገር የለውም። እውነታው የት ነው? ውሸቱ ሴቱ ጋር ነው? ምን አይነት ነገር ነው ሲባል አንዳንዴ እውነት ነው ብለን ስናስብ ስንከተል ስናጨበጭብ የነበረው ነገር ውሸቱ ነው ሊቆይ ይችላል። አይ ይሄማ ትክክል ነው ውሸት ነው ያልነው ነገር ትክክል ሆኖ ደግሞ እናየዋለን። እና ስለዚህ እኔ ከካሜራ ጀርባ ለሆነው ነገር ሰው እንዲያወራ ብዬ ፈልስፌ ወይ ደግሞ የሆነ ነገር ብዬ አላወራም። ሶ እኔ በቪዲዮ ላይ ነው ሀሳብ አስተያየት የምሰጠው። ሶ ትናንትና ቪዲዮ ተሰርቼ ነበር፣ እንባ እየተናነቀኝ እርር ብዬ በጣም ተበሳጭቼ ቪዲዮን ሰርቼ ከለቀኩ በኋላ ራሱ ለሆነ ሰዓታት በቃ ንዴቴ አልበረደም ነበር። ሩታና ዳኒ የሰሩት ስራ ማለት ነው። ሩታና ዳኒ ሲጀመር አንድ ላይ ሆነው ሲመጡ ታያላችሁ። እግዚአብሔር ምስክሬ መቀመቅ ውስጥ ጉድጓድ ውስጥ ነው የሚከታት። የፈረደበት እንግዲህ ወይ ደስታ ጋር ነው የምትሄደው። ከዛ ውጪ ምንም በአብርሽ በኩል ምንም አይነት መግቢያም መሄጃም የላትም። ምንም ክፍተት በቃ የበለጠ እንዲቆርጥለት እንዲያበቃ እንዲያልቅለት ነው ያደረገችው። እስከ ዛሬ ተስፋ ነበረኝ። እስከ ዛሬ ለእሷ ተከራክሬያለሁ። እስከ ዛሬ ለእሷ ቁሜያለሁ። በሄድሽበት ሁሉ መልካም ነገር ይግጠምሽ፣ ደስታሽ ደስታዬ ነው፣ አይክፋሽ። ግን እመኚኝ በዙሪያሽ ያሉ መርዞችን በዙሪያሽ ያሉ ጅራቶችን ካላስወገድሽ ታያለሽ ህይወትሽ ሁሉ ከዚህ በፊት ስታለቅሽ ኖረሻላ። የአብርሽ የፍቅር ጥያቄ ካቀረብሻት ቀንና ጊዜ ጀምሮ እስካሁኗ ሰዓትና እርጉዙ ነሽም አላረፍሽም፣ ወልደሽም አላረፍሽም፣ ልጅ አቅፈሽም አላረፍሽም፣ እያለቀሽ ነው ያለሽው። የምሬን ከዚህ በኋላ
እንደው ያንቺን የሆነ ደስታ እንዲሰጥሽ ምኞቴ ነው። ግን በዙሪያሽ ያሉ መጥፎ ሰዎችን ካራቅሽ ነው ያለ የሆነ የሚችለው ብዬ ነው የማስበው። እንዴት አብርሽ ላይ በዚህ ልክ ተሳለቅበታለች ብዬ ቪዲዮ በሰራውበት አንዳንዶቻችሁ ምን አገባሽ ሩታ ትክክል ነች፣ ደግ አደረገችው፣ አብርሽ ባለጌ ነው ምናምን ስትሉ ነበረ። እንደዛ እያላችሁ ጉድጓድ ውስጥ ክተቷት ልጅቷን። እኔም በሰዓቱ ደግፊያት ነበር። እኔም በሰዓቱ ጀግና ብያት ነበር። እኔም በሰዓቱ አለንልሽ ብያት ነበር። በእርግጥ አለውን የትም አልሄድም። እግዚአብሔር መልካም ነገር እንዲገጥማት ምኞቴ ነው። ግን ይቅርታ አድርጉልኝ በዚህ ስህተቷ፣ በዚህ ድርጊቷ እንደው ሌላ ደህና ሰውን በኖረ በዳኔ ታሳልቅበት የሆነ ቀን ቃጠብ ምን ጠብ እያለች ቡዜ እኮ የእውነት አንዳንዴ አሁን ቡዜ ትክክል ነች ወደ ማለት መጣው። ወንድሜ አለች፣ ስለ ወንድሜ ሳስብ ስለ ሩታ ሳስብ አለች፣ ያለፈበትን ጠባሳ ነው ማስታውሰው አለች። በቃ ብዙ ጠባሳ አለብኝ፣ ስለ አብርሽ ሳስብ የሚሰማኝ የሚከፋኝ ነገር አለ አለች። እውነቷን ነው። ያንኑ ነው ዛሬ ራሱ ሩታ የደገመችው። እናንተ እልህም እኮ ንቀትም እኮ ልክ እኮ አለው። በዚህ ልክ እንትና ላስረግዘ እንትና ላስወለድ የልጆች ትምህርት ቤት ክፈት ምናምን ብለው እንዴት ነው የተሳለቁበት ዳኒና ሩታ? ይሄ አያስቆርጥም ወይ? ይሄ እስከ መጨረሻው አይንሽን አያሳይም ብሎ ምሎ ጥሏት ቢሄድ እንደው ይፈረድበታል ወይ አብርሽ? እኔ ነጭ ነው ማወራ እግዚአብሔርን። እኔ ለማንም ብያውን ለአብርሽ እንዲህ ስለተናገርኩ ምንም የሚጨምርልኝ ነገር የለም። እኔ ነግራቸዋለሁ፣ ከምበላው እንጀራ ላይ ወጥ የሚጨምርልኝ ሰው የለም። ለሩታም ግን እኔ ለእውነት ነው የምቆመው፣ ለእውነት ነው፣ ስለ እውነት ነው የማወራው። ህሊና የሚፈቅደውን ነገር ነው። አሁን አብርሽ ባለጌ እንደዚህ ዛም ሴት ጋር ትዘላለ ምናምን። በእርግጥ እኔ ይቅርታ አድርጉልኝ፣ አብርሽ በጣም ብዙ ሴቶችን ነካክቷል፣ በጣም ብዙ ሴቶች ጋር ተኝቷል። ያ ነገር እውነት ነው ወይ? በትክክል ይሄን ነገር ሁሉ አድርጎታል ወይ ለሚለው አዎም አይም ሊሆን ይችላል፣ እውነትም ወይ ማሰት ሊሆን ይችላል። ነግራቸዋለሁ። የሚዲያ ነገር ምናልባትም ለቪዲዮ ተብሎ ይሆናል። በዚህ ልክ ይሄ ሁሉ ሴት ጋር እንደሆነ አስመስለው የለቀቁት ሊሆን ይችላል ብዬ አስባለሁ። ወይም ደግሞ የእውነትም ያንን ነገር አድርጎት ሊሆን ይችላል። ሴቱ ቂጡን ሰብስቦ ካልያዘ፣ ቀሚሱን ሰብስባ ካልያዘች፣ እግሯን ሰብስባ ካልያዘች፣ እሷ እየከፈተች በሰጠች ቁጥር እሱ ለምንድን ነው የሚወቀሰው? ምን መወቀሳ? አሁን ለምሳሌ ሄርሜላ መጣች በህይወቱ ድንገት ነው ግን ስታረጉ ሴቶች፣ እኔ እግዚአብሔርን ነው የምላችሁ፣ ፋራ ናችሁ ወይ? ሰገጤ ናችሁ ወይ? እንደው ሄርሜላ ራሱ አንቺ ፋራ ነሽ ወይ? በእርግጥ ልጅ በሽታ አይደለም፣ ይምጣ። እኔ እግዚአብሔርን ነው የምላችሁ፣ አንዴ ከመጣ መጣ ነው። ስድብ አለ፣ ንቀት አለ። ኢትዮጵያ ውስጥ የዲቃላ ይሄ ምናምን ይሄ እንትን እየተባለ ልጃችሁ እየተሰደበ ነው የሚኖሩ። በጣም ከባድ ቻሌንጅ አለው። ግን ደግሞ አንዴ ከመጣ እግዚአብሔር ይህን ፍጡር ለአንቺ ሰጥቼሻለሁ ብሎ ሆዴ ውስጥ እስካስቀመጠልኝ ድረስ ያን ልጅ አብሮኝ ባሌ ቢሆንም ባይሆንም አገባሁትም አላገባሁትም ያቺ ነገር ከመፈጠሯ በፊት እኔ አራዳ ሁኜ ብልጥ ሁኜ ያችን ነገር ለመከላከል ወይ ደግሞ ልጅ እንዳይፈጠር ለማድረግ እሞክራለሁ። ግን ያ ነገር ሆነ ተባለ አይደል? ለምን ሌላ ውሳኔ ወሰናለሁ? ራሴን እስከ ማጥፋት ለምን ደርሳለሁ? ልጅን እስከ ማጥፋት ለምን ደርሳለሁ? ስንቶቹ አሉ አይደል እንዴ ዘው ዘጭ ብለው ሄደው አስወርደው ፈጣሪያቸውን ሳይፈሩ እንደው ቤተሰብ ሳይፈሩ የምሬን ነው የሚያስወርዱ አሉ አይደል እንዴ? እንደዛ ከማድረግ እንደዚህ ደግሞ አርግዣለሁ ብሎ በክብር መናገርም እንግዲህ ይሻላል ብዬ አስባለሁ። በእርግጥ ከትዳር በፊት ከጋብቻ በፊት ከቤተሰብ ከማወቁ በፊት ይሄ ነገር መሆኑ ያስጠላል። ግን ሆነ በቃ እንግዲህ አብርሽ ለማመን ከብዶት ነበር። ካስታወሳችሁ ሩታም ስታረግዝ የኔ እንትን ሲል ነበረ። ምንም ማመን አልቻለም። ሆስፒታል ድረስ ይዟት ነበር ሄደው። ሄርሜላንም አሁን ወረቀት ማህተም ያለው ወረቀት አስመጥታ ነው አምጥታለት ነው ያመነውና ካየ በኋላ ግን በጣም ደስተኛ ሆኗል። እንደውም ሩታ እዛ ጋ እንደዛ መናቋ፣ እንደዛ መሳለቋ፣ እንደዛ መሳቋ፣ ከዳኒ ጋር እንደዛ ማሾፏ ይበልጥ እንደውም ማለት ነው እንዲቆርጥለት። ገና እኮ ትንሽ እኮ ያልቆረጠለት ነገር ነበረ። ነገ እንደው ልጅ ስላለን በጥሩ ፊት እንድንተያይ ቢያንስ እሷም እንድታከብረኝ እኔም እንዳከብራት ቢያንስ የልጄ እናት ናት ብሎ ለእሷ ትንሽዬ ፍቅር እንዲኖረው ነበር ተስፋ የነበረው። ከትናንት በፊት የሰራችሁ ቪዲዮ ትናንትና ነው ትናንት የሰራችሁ ቪዲዮ ከዳኒ ጋር ሆና ለእሷ ምንም አይነት ራይ ምንም አይነት አዘኔታ ለምን ተደፍታ 10 ዓመት አትለምነውም አይቀበላትም። ጨካኝ እንዲሆን ነው ያደረገችው። በራሷ ፈቃድ በራሷ ፍላጎት በራሷ
በራሷ ጊዜ እግዚአብሔርን ነው የምላችሁ። እና እኔ ሩታ ሙሉ በሙሉ ጥፋተኛ ነች ብዬ ነው የማስበው። አንዳንዶቻችሁ ሩታ ድሮም እኮ በቃ ጥሩ ሰው አልነበረችም፣ ለአብርሽ የምትመጥነው ሴት አይደለችም፣ ሄርሜላ ነች ለአብርሽ የምትመጥነው፣ ለአብርሽ የምትሆነው ሴት፣ ሁለቱም ስርዓት ያላቸው በጨዋ ቤተሰብ የተወልደው ያደጉ ጨዋ ቤተሰብ ያሳደጋቸው እያሉም ሩታን የመተቸት ነገር አለ። በእርግጥ ያው ሩታም የእውነት ቤተሰቧን እስከ መናቅ ቤተሰቦቿን እስከ ማስናቅ የደረሰችው ለፍቅር ስትል ነው፣ ለአብርሽ ስትል ፍቅርን ብላ ቤተሰቧን ጥላ እሱ ጋር ስትመጣ ነው ይሄ ነገር የተከሰተው፣ ይሄ ነገር የተፈጠረው። ና አልፈርድባትም፣ ግን ባለጌ ቤተሰብ ነው ያሳደጋት ለማለት አልወድም። አሁን እኔ ሄርሜላን ከፍ ለማድረግ ሩታን ዝቅ ማድረግ አይጠበቅብኝም። ሌሎቻችሁም እንደዛው ሄርሜላን ከፍ ከፍ ለማድረግ ጀግና ለማለት ሩታን እንዲነሽ ብላችሁ ሩታን ማጣጣል አይጠበቅባችሁም። በቃ ሩታን ከፍ ለማድረግ ሩታን ለማድነቅ ብላችሁ ደግሞ ሄርሜላን ዝቅ ማድረግ አይጠበቅባችሁም። እኔ አሁን ሄርሜላን አልናገርም፣ ከዚህ በኋላ ምንም አልናገርም። አብርሽንም እንደዛው አልናገርም። ሩታ በምን አይነት መንገድ ከዚህ በኋላ ትቀጥላለች አላቅም እንዴ። ታዲያ እኛ ለእሷ ብለን ስንት ነገር እየለፋን ከዛሬ ነገ አብረው ይመለሳሉ፣ ከዛሬ ነገ አብረው ይሆናሉ፣ ከዛሬ ነገ የሚስተካከል ነገር ይኖራል እያለን እሷ እዚህ ከማይረባ ወጠጤ ጋር እየመጣች በዚህ ልክ ራሷንም ክብሯንም ዝቅ እያደረገች እኔ በጣም ነው ያለቀስኩት። የእውነቴን ነው የምላችሁ። እንዴት የራሱ ስንቀጠቀጥ ነበር። እንዴት ታደርጋለች? እኛ እንዲስተካከል ያልነውን ነገር ሁሉ እሷ ለምን ታፈራርሰዋለች? የተጎዳችው እሷ ናት ባጭሩ። በእርግጥ አብርሽን አጣች ማለት ዓለም ላይ ያሉ ወንዶችን አጣች ማለት አይደለም። ነገ የራሷን ህይወት አብርሽ እንደጀመረው ለሴት ልጅ ግን እውነቱን ንገሪኝ ካላችሁ እመኑኝ ወንድ ልጅ ይውላ አያችሁ አይደል? በጣም ቶሎ ለመጀመር ቀሎታል። ምንም የከበደው ነገር የለም፣ ምንም ያጣው ነገር የለም። ምንም በቃ የወሰደበት የፈጀበት ጊዜ የለም። ለሴት ልጅ ግን እንዲህ እንደ አብርሽ ፈጥኜ ህይወት ልጀምር ብትል ሩታ የሚሳካላት አይመስለኝም። እውነቱን ንገሪኝ ካላችሁ በጣም በብዙ ትጎዳለች፣ በብዙ ትከፋለች። በእርግጥ ግን እኔ አሁን ለሩታ ምነግራት ነገር ካለፈ ህይወትሽ ተማሪበት እንጂ አትማረሪበት፣ አታማረሪ። በቃ የቱ ጋ ነው ስህተቴ? የቱ ጋ ነው ጥፋቴ? ለምንድን ነው አብርሽ ሊተወኝ የቻለው? ለምንድን ነው አብርሽ በዚህ ልክ ዋጋ ከፍዬለት ዛሬ ላይ ጥሎኝ እንዴት ሊሄድ ይቻለ? ይሄ ሁሉ ጊዜ ከ2 ዓመት በላይ ኦልሞስት 3 ዓመት አብረን ቆይተን የሁሉ ዋጋ ከፍዬለት ቤተሰቤን ጥዬ ጓደኛዬን፣ ሰፈሬን፣ ሁሉ የተወለድኩበትን ያደግኩበትን ቦታ ጥዬ ሄጄ ይሄ ሁሉ ዋጋ ከፍዬለት የሚያምር ልጅ ወልጄለት እንዴት ጥሎኝ ሄደ? በምን ምክንያትስ እንዲህ ሊጨክንብኝ ቻለ? እንደዛ በስስት አይኖቹ ሲያየኝ የነበረው አይኔን ዛሬ እንዴት ለአይኑ ሊጠላኝ ቻለ የሚለውን ነገር ቁጭ ብለሽ አስቢበትና ለነገ ህይወትሽ ይጠቅምሻል፣ ለነገ ህይወትሽ ትምህርት ይሆንሻል። አጉል ግለፍተኝነት፣ አጉል የሆነ እልህ እግዚአብሔርን ጉድጓድ ውስጥ ይከትሻል። ሩታ አይጠቅምሽም፣ ትጎጃለሽ። ሴት ልጅ ነሽ። በእርግጥ ቡዜ እስከ ጥግ ድረስ መክራሻለች፣ እስከ ጥግ ድረስ ነግራሻለች። ብልጥ ሆኚ የራሽን ኑሮ ኑሪ፣ የራሽን መንገድ ጀምሪ ብላሽ ነበር። እኔ ቡዜን አፏፏን አልኳት፣ እኔ አብርሽን ተናገርኩት፣ እኔ ሄርሜላን ተናገርኩት እንጂ ሁሉም ሰው እየመከረሽ ነበር። ከራስሽ ህይወት ያሳለፍሽው ህይወት ብዙ ትምህርት ሊሰጥሽ ይገባል። ተምረሽ ለፊ ነው የምለው። ሄርሜላና አብርሽ እንግዲህ አብርሽ ደስተኛ ሆኗል። ከዚህ በኋላ ማድረግ ያለብኝን ነገር እንደ አባት ሁሉንም ነገር አደርጋለሁ። ከምትለብሽው ልብስ፣ ከምትበይው ምግብም ጀምሮ፣ ካረማመድሽም ጀምሮ በቃ ጥሩ አየር፣ ጥሩ ኑሮ፣ ጥሩ ምቾት ይገባሻል በማለት እንግዲህ ተናግሯል። ብዙ ሰዎች ብዙ እያወሩበት ነው። ግን አንድ ለካ ሰው ወዱ አይደለም እግዚአብሔር። እኔ አንድ ሴት አለች እና 5 ጊዜ አግብታ ፈታች። በ6ኛው ተሳክቶላት ያማረ የተንደላቀቀ በቃ በእርግጥ ትዳር አልጋ ባልጋ አይደለም፣ ግን ጥሩ ደስ የምትመኘውን አይነት ህይወት ከዛ ከ5ቱ ህይወት ውስጥ ያላገኘችውን ደስታና ፍቅር ከ6ኛው አግኝታ ደስተኛ ሆና የምትኖር ሴት አለች። በእርግጥ ይሄ ነገር ሃይማኖታዊ ነገር ይፈቅዳል አይፈቅድ የሚለውን ተውት፣ እሱን ወደ ጎን ላርግና ግን ያቺ ሴት ወድ አይደለም ለካ ይሄንም ያንንም ከዛም ከዚህም ጋር ስትቀያይር የቆየችው አልኩኝ። እና የአብርሽ ታሪክም ከዚች ልጅ ጋር ይመሳሰላል። ብዙ ህይወት ጀምሯል፣ ግን መጨረሻው ደግሞ ማረፊያው ሄርሜላ ጋር ሆኗል። ይሄ ልጅ የማይመቸው ሁኔታ ውስጥ ቁጭ ብሎ እየተማረረ ህይወቱን እድሜውን መጨረስ አለበት ብዬ አላስብም። ጥሩ ሀሳብ ነው ያሰብከው፣ እንኳን አደረገለ። በቃ የእውነተኛ ትክክለኛ ደስታ ከሆነ ያለ ትክክለኛ ህይወትን ከሆነ የጀመርከው ከሄርሜላ ጋር ግን እመኑኝ፣ እግዚአብሔርን ነው የምላችሁ። አሁንም ልቤ ምንም እያመነው አይደለም። አብርሽ ምንድነው ያለው?
ልጁ ከተወለደ በኋላ በደንብ እናምናለን ምናምን እያለ ነው። ገና አሁን ደግሞ ልጁ የሌላ ሰው ነው ምናምን ሊባልም ይችላል። ያን ሁሉ ፈተና እንዴት ተቋቁሞ ማለፍ እንደሚችል አላቅም። ብቻ አብርሽ ከዚህ በኋላም ብዙ ፈተናዎች እንዳሉበት ብዙ ችግሮች ሊመጡበት እንደሚችሉ እያየው ነው የምገኘው። እመኑኝ ሄርሜላ ደግሞ የአብርሽንና የሄርሜላን ደስታ ትፈቅዳለች ብዬ አላምንም። ታያላችሁ፣ በገባበት በሄደበት ሁሉ እየሄደች ምን እንደምታደርግ እዩ። ዝም ብላችሁ ምን አለች በሉ። ምንም አርፋ አትቀመጥም ሩታ። ምክንያቱም እዚህ ጋር ድንገት ሳታስበው ነው ቆርጦባት ሄዶ፣ ድንገት ሳታስበው ነው ጨክኖ ሄደባት። ታያላችሁ። ግን ያ ደግሞ እራሷን የሚያዋርዳት ነገር እንጂ የሚያስከብራት ነገር አይሆንም። ይህንን ነው ልናገር የምችለው። ሄርሜላ ደንግጣ ነበረ። እንዳመንከኝ አውቃለሁ ግን አለች። ማህተም ያለው ነገር ደግሞ ይበልጥ እንድታምነኝ ይረዳል በማለት እንግዲህ የመጀመሪያዋ እንደሆነ እየተናገረች ነበር። አብሮች ደግሞ አፈርኩኝ ማስረገዜ ይሆናል ማለት ሚዲያ ላይ መውጣቱ እኛ ኦልሬዲ ልጅ አይደለም እንደ መቼ ያደረግነውን ነው ብሎ የሚከራከር ነበር የመሰለን ሁላችንም። እንደ መቼ አብረን ተኝተን ነው ምናምን ብሎ እንዲከራከር ነበር የጠበቅነው። ነገር ግን ኦልሬዲ በመጀመሪያው ቀን ቪዲዮ አርግዣለሁ ብላ ስትነግረው ልጁን ነው እንጂ ያልተቀበለው ወይ ደግሞ የሆነ የፈራበት የደነገጠበት አብሮ መተኛቱን አምኗል። ሶ ከዚህ በላይ ሌላ ምን ነገር አለ? ብቻ ከባድ ነገር ነው ለሩታ። እኔ እስካሁን ለፍቻለሁ። እስካሁን የከፈሉትን ዋጋ ስለማቅ የመጡበትን መንገድ ስለማቅ አብረው እንዲሆኑ ጥሪ ያለው። ግን ሩታ እየመጣች በዚህ ሁሉንም ነገር እያፈራረሰችው ብትንትኑን እያወጣች፣ በእርግጥ እሷ ደስተኛ ናት። አይታችኋት ከሆነ በቃ ደስተኛ ናት፣ ሀፒ ናት። ከካሜራ ጀርባም ሆነ አንዳንድ ቪዲዮዎች ይወጡልኛል ካሜራ ላይም እንደምታያዝ ነው። ታዲያ ይሄ ደስታች እስከ መቼ ይቀጥላል የሚለውን ነገር አብረን የምናይ። እመኑኝ ታያላችሁ። ነገር እያለቃቀሰች ትመጣለች። እግዚአብሔር እኔ ለአንቺ ጥላቻ ክፋትም የለብኝም። ግን ይቅርታ ትናንት ባረግሽው ነገር በጣም እንድቀየርብሽ፣ በጣም እንዳዝንብሽ፣ በጣም እንባዬ ሁሉ እስኪመጣ ነው የተናደርኩትና ይሄ ነገር ሆኗል። ለማንኛውም ላለፈ ህይወትሽ ያለፈ ምንድነው ያለፈ ዝናብ ምንድነው ላለፈ ክረምት ቤት አይሰራም ይባላል። ሶ ያለፈው ነገር አልፏል። ለነገ ህይወትሽ ግን ተማሪበት። የማንንም ኮልኮሌ የማንንም ህፃን እያመጣሽ እዚህ ህይወትሽን አታበላሻሽ፣ ህይወትሽን አታመሰቃቀይ። ለማንኛውም አብረሽ ህይወት ተመችቶኛል፣ ተስማምቶኛል፣ ልጄን በደስታ ተቀብያለሁ ብለ ከሄርሜላ ጋር ጥሩ ኑሮን ጥሩ ህይወትን እስከ መቼ እስከ ስንት ቀን እንደሚያቆያችሁ እስከ ስንት ወር እንደሚያስቀጥላችሁ አላውቅም። ምክንያቱም የሩታ እናንተ ህይወት ላይም በጣም ብዙ ጊዜ እንደምትቆዩ መልካም ምኞቴን ገልጬ በጣም ደስተኛ ሆኜ ፍቅሬን እየገለጽኩ ነበረ። ነገር ግን ህይወታችሁ እንደምታውቀው ማብቂያው ማለቂያው በጣም የሚያስጠላና አጨራረሱ በጣም የሚደብር ነገር ሆኗል። ከዚህ በላይም ትቆያላችሁ ብለን አስበን ነበረ። ነገር ግን አልቆያችሁም። ከሄርሜላ ጋርም እንግዲህ መልካም ህይወት ይሆንልህ። ግን ደግሞ እስከ መቼ እንደምትቆዩ በምን አይነት መንገድ እንደምትቀጥሉ ነገ ደግሞ ከሄርሜላ ጋር ትለያይ ወይስ አትለያይ የሚለው ነገር ያሳስባል። ብቻ ፈጣሪ ያለው የፈቀደው እሱ ይሆናል። መጨረሻችሁን ያሳምረው። እንግዲህ እኔ ለሰው ደስታ እደሰታለሁ። ምን ይደረጋል ከዚህ በላይ እንግዲህ ምንም እኔ እንጃ። በቃ አለቃ በቃ ህይወት ይቀጥላል። ጨርሻለሁ። የእናንተን ሀሳብ አስተያየት አስቀምጡ። ስለ ሩታ ያላችሁን፣ ስለ ሄርሜላ ያላችሁን፣ ስለ አብርሽ ያላችሁን አመለካከት ወይም ደግሞ አሁን ላይ በዚህ ወቅት እየተሰራ ላለው ቪዲዮ ምን አይነት ሀሳብ አስተያየት አላችሁ? እኔ አይታችኋል፣ ሰምታችኋል። ከመጀመሪያው ጀምሮ እስከ ዛሬዋ ቀንና ደቂቃ ድረስ ሄርሜላንና አብርሽን አልደገፍኩም ነበር። የሆነ ቀን ደግፊያቸው ነበር በመሀል። ለምን ሩታ ቀንታ ተናዳ ተበሳጭታ በቃ ትዳሬ ህይወቴ ብላ አብርሽ ጋር እንድትመለስ ሄርሜላን አብርሽ እንኳን አብራችሁ ሆናችሁ ደስ ይላል ምናምን ብዬ ነበር። በኋላ ላይ ግን ነገሩ እያመረረ ሲመጣ አይ ኖ አብርሽ ተመለስ፣ ትክክል አይደለህም ብዬ ሽንጤን ገትሬ ስከራከርላት ለሩታ ብዙ ነገር ሳወራላት ቆይቻለሁ። ግን እኛ በዚህ ለእሷ ህይወት መከራችን እያየን አብርሽን እየተቆጠን አብርሽን እየሰደብን ሌላ ታሪክ ጀመረች። አብርሽ ላይ አይደለም በነገራችን ላይ የሳቀችው የተሳለቀችው ያሾፈችበት የቀለደችበት እራሷ ላይ ነው። እግዚአብሔርን ዲያኔ ከተንኮል በስተቀር እስከ ዛሬ በህይወትሽ ውስጥ ገብቷል። እነ ኖቤል አሉ፣ እነ ሜሪ አሉ፣ ሌሎቹም አሉ። ኢቭን እነ ፈረንጁ እነ ቢኒ እነ እዩ አሉ። ታዲያ ምን ተጠቀምሽ? ምን አገኘሽባቸው? ከነሱ ምን ረዱሽ? ያንቺን ህይወት ከማበላሸት ወይ ደግሞ የተሳሳተ መንገድ እንድትሄጂ በአብርሽ ላይ
አብርሽ በአንቺ ጥላቻ እንዲኖረው ቂም እንዲኖረው እንዲጠላሽ ከማድረግ ውጪ እስኪ በህይወትሽ ገብተው ያስተካከሉት የፈቱልሽ ችግር ካለ እስኪ የፈቱላት ችግር ካለ ንገሩኝ እስኪ እነ ኖቤልን እነ ቢኒን ሌሎቹንም በሩታ ዙሪያ ያሉት ሰዎችን የምትደግፉ ጀግና የሩትዬ መከታ እህቶች ወንድሞች የምትሉ ሰዎች ምን ጠቀሟት? እስኪ ህይወቷን ከማበላሸት ውጪ አብርሽ በሷ ላይ ጥላቻና ቂም እንዲኖረው ከማድረግ ውጪ ልጇን ያለ አባት እንድታሳድግ ከማድረግ ውጪ ምን መከሯት? ምን ጠቀሟት? እስኪ ምን አስተካከሉላት? ምን መፍትሄ ሰጧት? ምንም መልስ። ስለዚህ መልስ ካላችሁ እግዚአብሔር ምስክሬን የፈለገ ነገር ይሁን ሩታ እስከ ጥፋቷም ልደግፋት ላበረታታት። እንደው ንገሩ በዚህ መንገድ እንዴ ምንም የማይጠቅማትን ኮልኮል ሊወሉ በህይወቷ ሰብስባ ይዛ አላቅም። መጨረሻውን እግዚአብሔር ያውቃል። ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡ። የኔ ሀሳብ ይሄንን ይመስል ነበረ። አመሰግናለሁ።